የቃል ኪዳን ልጇ የቁርጥ ቀን ልጇ ስለሆነ አብሮ አረገ፣ በደመና አብሮ ሄደ። ሁላችንም ከወደድናት እንደ ዮሐንስ አብረን እናደርጋለን። ለዚህ ነው ተስፋ አለና አሁን ሱባኤውን ስንጾም ስናስቀድስ ስንጸልይ የእመቤታችን ውዳሴዋን ቅዳሴዋን ስንጸልይ እንደ ዮሐንስ ገነት እንደምታገባነ ተስፋ አለን። ዮሐንስ እሷ ጋር ስለሆነ ነው ገነት የገባ። አሁንም እሷን የተማጸነ በእሷ ቃል ኪዳን የጸና ሁሉ ገነት ይገባል። እንወዳታለን። በእሷ ምክንያት ገነት መንግስተ ሰማያት እንገባለን። ስሟም ማርያም ማለት መርህ ለመንግስተ ሰማያት፣ መናንን እየመራች ገነት መንግስተ ሰማያት የምታገባ ማለት ነው። ማርያም ማለት እባክሽ ስለ ስምሽ ገነትና መንግስተ ሰማያት እንድታገቢኝ ብላችሁ ለምኗል። እሷን ለማግኘት አግኝታችኋታል። በፍልሰት አገኛችኋት። በህልም አላያችሁም? በራእይ የምናንቀላፋ ከሆነ የእንቅልፍ ሰይጣናዊ ራእይ ነው የሚያሳየን። ጥሩ ራእይ እመቤታችን በሌላ አምሳል ትታየናለች። አይታችኋታል? አላያችኋትም? እናቶች አላያችኋትም? አይታችኋታል? እንድታዩ ሰንበትን አክብሩ። በሰንበት ቀን እሷ ትመጣለች። ሰይጣን በትክክል ቅዳሜና እሁድን እንዳናከብር አይናችን ከዝሙት ከዳንስ ጋር አብሮ እንዲሆን በሰዎች እያደረ የሚያዘጋጀው ዝግጅት ስለሆነ ቅዳሜና እሁድ ክርስቲያኖች ለቤተ ክርስቲያን እንጂ ለፊልም የሚዘጋጁበት ስላልሆነ አደራችሁ ቅዳሜ ለእሁድ እንዳታዩ፣ ይቅርባችሁ። መላእክትን እዩዋቸው፣ ቅዱሳንን እዩዋቸው፣ ድንግል ማርያምን እንያት፣ ጸሎት እንጸልይ፣ መዝሙር እንስማ። ቀይሩት፣ ፊልሙን ቀይሩት። ቅዳሜ ለእሁድ ፊልሙን ቀይሩትና በመንግስተ ሰማይ የምንኖር ቅዳሜና እሁድ ከክርስቶስ ጋርና ከድንግል ማርያም ጋር ስለሆነ ባልና ሚስት ቅዳሜና እሁድ መዝናኛ ተብሎ ሆቴል ዳንስ አይደለም። ቅዳሜና እሁድ ክርስቲያኖች ወደ ቤተ ክርስቲያን እንጂ መዝናኛ እንዲሄዱ አይፈቀድም። ነውር ነው፣ ክልክል ነው። ይሄ ሰይጣን አውቆ ገነት መንግስተ ሰማያት እንዳንገባ በሰንበት ቀን ፈጣሪያችን ጋር እንዳንገናኝ ሰንበትን እንዳንጸልይባት እንዳናስቀድስባት መዝናኛ እያለ አውቆ ቀንም ዳንሱ መዝናኛ ነው። መጠጥ ስካር ካለበት ሂዶ ሰክሮ ዝሙት መፈጸም። ዝሙት አንዱ ከአስርቱ ቃላት አንዱ የተከለከለው ኃጢአት ዝሙት ነው። ያ ብቻ ሳይሆን ማየት አንዱ ኃጢአት ነው። አትውደድ፣ የባልንጀራህን ገንዘብ አትመኝ፣ የባልንጀራህን ሚስት አትመልከት፣ አትመኛት፣ የሰው ሚስት አትይ፣ አትመኝ፣ ሴቶችን አትይ፣ ሴቶችም ወንዶችን የሌሎችን ባሎች አትዩ። ከዚህ ሰዓት ከዚህ ዕለት አድርሶ ጾሙን ጾመን አበርክተን ሱባኤውን ጨርሰን ዛሬ ተገናኝተን ወደ ቤተ ክርስቲያን መተን እንድንጸልይ እንድናስቀድስ ቅዱስ ሥጋውን ክቡር ደሙን እንድንቀበል ቅዱስ ወንጌሉን እንድንሰማ ታምረ ማርያምንም እንድንሰማ በቤተ ክርስቲያን ያለውን በረከት ጸበሉን፣ እምነቱን፣ ጸሪቁን ተቀብለን ከደዌ ሥጋችንና ከደዌ ነፍሳችን እንድንፈወስ የፈቀደልን አምላካችን ልዑል እግዚአብሔር ቀዳማዊነቱ፣ ዳህራዊነቱ፣ ዘላለማዊነቱ የማይለወጥ ለዘላለም ጸንቶ የሚኖር ቅድመ ዓለም የነበረ ዓለምን ሳይፈጥር የነበረ በፈጠረው ዓለምን ከፈጠረ በኋላ ያለ ይህን ዓለም አሳልፎ የሚኖር ምንጊዜም ህልፈት የሌለበት ውላጤ የሌለበት ስልጣኑ መንግስቱ የባህሪው የሆነ ፍጥረታትን ሁሉ ፈጥሮ በዝናም እያበቀለ በፀሐይ እያበሰለ ከሰው ጀምሮ እንስሳትንና አራዊትን ጥቃቅን ከትንኝ ጀምሮ ያሉትን ፍጥረቶችን ሁሉ የሚመለከት የሚያይ ልመናቸውን የሚሰማ የማይዘነጋ የማይረሳ ሁሉን የሚያውቅ ሁሉን የሚያይ ሁሉን የሚሰማ የማይንቅ የማያቃልል በፍጥረቶቹ ሁሉ የመላ በዓለም መልቶ የሚኖር ለምላቱ ለስፋቱ ለርቀቱ ደንበርና ወሰን የሌለው ተራራ የማይጋርደው ወደ ላይ ሰማይ የማይተግነው ወደ ምድር የማትሰውረው ከዚህ በታች ያለውን ፍጥረት እሱ እንዳስቀመጠው ቆጥሮ የሚያውቅ ከሰማይ በላይ ያለውን ፍጥረት እሱ እንዳስቀመጠው ቆጥሮ የሚያውቅ ከዋክብትን፣ ነፋሳትን፣ አፍላጋትን የሚያመላልስ ፀሐይን የሚያወጣ የሚያገባ ፍጥረታትን ሁሉ በመሃል እጁ ይዞ ከበደኝ የማይል የማይሰለች እጁ የማይዝል ሰማዩንና ምድሩን በመሃል እጁ ላይ አስቀምጦ ሁልጊዜ ታግሶ የሚኖር የማይሰለች በቃኝ የማይል የማይመረር የማይሰቀቅ የማይሰለች አምላካችን ልዑል እግዚአብሔር በመሃል እጁ ላይ አስቀምጦ ይመግበናልና
ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ይቅርታው ስሙ ለዘላለም የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ይህን አምላክ ዓለምን በመሃል እጁ እንደያዘን የጸነሰችና ሰማይና ምድር የማይችሉትን አምላክ ችላለችና ማንም ሊሸከመው ቀርቶ ሊያየው የማይቻለውን አምላክ እሳተ መለኮትን በድንግልና ጸንሳ 9 ወር ከ5 ቀን በማኅፀኗ ጸንሳ ችላ እንድትኖር አድርጓልና ለእናትነት መርጧታል ወዷታልና የበረከት እናት የቃል ኪዳን እናት የምህረት እናት ናትና ለሷም ምስጋናና ክብር ይድረሳት። ሌሎችም ቅዱሳን መላእክት ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ሁሉ እሱ ባከበራቸው ክብር እሱ በሰጣቸው የጸጋ ስግደትና የጸጋ ምስጋና እናቀርብላቸዋለን። የተመሰገነ ይሁን ስማቸው። ለእናንተም እንደሚገባችሁ ሊቃውንተ ቤተ ክርስቲያን አባቶች፣ መነኮሳት፣ ቀሳውስት፣ ዲያቆናት፣ ሊቃውንት፣ ምእመናንና ምእመናት ወንዶችም ሴቶችም በየማዕረጋችሁ በየጾታችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት ልጆቻችን እግዚአብሔር በሰጣችሁ ክብር ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም የትንሣኤዋና የዕርገቷ በዓል በሰላም አደረሳችሁ። አሜን። ጾመ ፍልሰታን 2 ሳምንት እናንተ ከዚህ ሁናችሁ እኛ ከውስጥ ሁነን ከሰኞ እስከ እሑድ ባለው 15ቱን ቀን ሁሉ የእመቤታችን የቅድስት ድንግል ማርያምን የውዳሴ ማርያምና የቅዳሴ ማርያምን ትርጓሜ አብረን ስንሰማ ቆይተናልና የሰማነውን ሁሉ በልቡናችን ይጻፍልን፣ ያሳድርልን፣ ለበረከት ያደርግልን። እንኳን ጾመ ልጓሙን ፈታላችሁ ይባላል። ከሰባቱ አጽዋማት አንዱ ጾመ ፍልሰታ ነውና ምንም አጭር ብትሆን በረከት የምታሰጥ ጾም ስለሆነች ጾመን በማበርከታችን ደስ ይለናል። በገዳማት የተጸለየው የሱባኤው ጸሎት ሰፊ ነው። አባቶቻችን ገዳማውያን፣ እናቶቻችን ገዳማውያት በያሉበት በየገዳሙ ሆነው እችን ጾመ ፍልሰታን በተጠንቀቅ እየጾሙ እየጸለዩ እየሰገዱ ጾማቸው ከሁሉ በላይ ስለሆነ አክፍለው ስለሚጾሟት አብይ ጾምንና ፍልሰታን አባቶች በገዳም ያሉ ባሕታውያን 2 ቀን ጾመው 1 ቀን ሰኞን እሁድ ቀምሰው ሰኞ ቀምሰው ሰኞን ጾመው ማክሰኞ ረቡዕን አክፍለው ሐሙስ ዓርብን አክፍለው ቅዳሜ ነው የሚቀምሱ እና በዓለም ያሉትም እስከ 11 ሰዓት እስከ 9 የሚጾም አለ፣ እስከ 11 የሚጾም አለ፣ እስከ 1 ሰዓት የሚጾም አለ። እንደ አቅሙና እንደ ችሎታው ነው። እግዚአብሔር አያስገድድም። ሰው የአቅሙን ነው። የአቅሙን ከጾመ ከጸለየ ከ9 ሰዓት በታች አይወርድም እንጂ እስከ 9 ሰዓት ድረስ የጾሙ ስርዓት ስለሆነ በዓለምም በገዳምም በከተማም በገጠርም በውስጥም በውጭም በሩቅም በቅርብም ሀገር የተጾመው ጾም አንድ ነውና ይህን ጾም ተመልክቶ በቸርነቱ ዓለምን በሙሉ ሰላም እንዲያደርግልን ቅዱስ ፈቃዱ ይሁንልን። ጾሙ የሚጸለይ ዝም ብሎ ልማዳዊ ሳይሆን ሰላም እንዲያመጣ ነው። የተጣሉት እንዲታረቁ፣ ጦርነት እንዲበርድ፣ ረሃቡ ችግሩ እንዲወገድ፣ ድርቁ በዝናም እንዲለወጥ፣ ድርቅ የሆኑት ሀገሮች ዝናም እንዲዘንብላቸው፣ የታሰሩት በግፍ የታሰሩት እንዲፈቱ፣ ከቤታቸው ከሀገራቸው በተለያየ ምክንያት ተሰደው የሄዱ ሁሉ ወደ ቤታቸው እንዲመለሱ፣ ኑሯቸው የሰላም እንዲሆን፣ ልጆቻቸው በሰላም ተምረው ለቁም ነገር እንዲበቁ፣ በሰው ሀገር መኖር ከባድ ስለሆነ በስደት መኖር ከባድ ስለሆነ የተሰደዱት ሁሉ እንዲመለሱ፣ ለዚህ ሁሉ መፍትሄ ጾምና ጸሎት ስለሆነ የሚጾመው የሚጸለየው ለዚህ ነው እንጂ እንዲሁ በልማድ ጾመናል አስቀድሰናል ለማለት አይደለም።
ፍሬያማ ነው። ጾሙ ጸሎቱ ውጤታማ ነው፣ ውጤት አለው። እግዚአብሔር ይደርሳል። እግዚአብሔር የሰውን አቤቱታ ጸሎቱን ተቀብሎ ችግሩን ይፈታል ብለን ነው ምናምንና አሁንም ችግሩን ይፍታልን። በዓለም ያለውን ችግር ሁሉ በዚህ ጾም፣ በዚህ ሱባኤ፣ በዚህ ጸሎት ይፍታልን። አሜን። ይህ ሰሞን ጾመ ፍልሰታንም ጨምሮ አሁንም እስከ እመቤታችን እስከ 21 ድረስ እስከ ነሐሴ 21 ድረስ የትምህርት ስብከት የሚተላለፈው ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤና ዕርገት ሲሆን የቅዱሳን አባቶቻችን የንጹሐን አባቶቻችን የቅዱሳን ሐዋርያት ጾማቸው ጸሎታቸው ድንግል ማርያምን ለማግኘት ስለሆነ ጾማቸው ጸሎታቸው ውጤታማ ሆኖ ድንግል ማርያምን አምጥቶ ሰጧቸው ተቀብለው በዓይናቸው አይተው ገንዘው ለመቅበር በቅተው ከዚያ በኋላ ደግሞ ትንሣኤዋን ዕርገቷን ለማየት ጾመ ፍልሰታን ሱባኤን ጾመው ሐሳባቸው የተከናወነበት ሳምንት ይነገራል ማለት ነው። በረከተ ማርያም በሚል እንማማራለን። በረከተ ማርያም በሉ እስቲ። የማርያም በረከት ማለት ነው። የማርያም ቡራኬ በሉ። የማርያም ቡራኬ። ስለ እመቤታችን ቡራኬ እንማማራለን። የትምህርቱ ርዕስ ይሄ ነው። በረከተ ማርያም፣ የማርያም በረከት። ኃይለ ቃሉን በሉቃስ ወንጌል ምዕራፍ 1 ቁጥር 44 ላይ እናገኘዋለን። የተናገረችው እሷ ናት። ወአጽገቦሙ እምበረከቱ ለርሁባን፣ የተራቡትን በበጎ ነገር በበረከት አጠገባቸው። በበረከት እምበረከቱ፣ የተራቡትን ከበረከቱ አጠገባቸው። የማርያም በረከት ማለት ይሄ ነው። እርሷ በአንደበቷ የተናገረችው ነው። የተራቡትን በበረከት አጠገበ ብላ የልጇን በረከትና የእሷን በረከት አንድ አድርጋ በጸሎቷ ስትጸልይ ተናግረዋለች። ጸሎተ ማርያም ይባላል። ሰላም ለኪ ብለን ጸሎተ እግዝእትነ ማርያም ብለን የምንጸልየው የዘወትር ጸሎት ነው። ከዚያ ውስጥ ይህ በረከት ተጽፎ እናገኛለን። የተናገረችው ግን እመቤታችን ናት። ልጄ አለች በበጎ ነገር ከበረከቱ አጠገባቸው አለች። ከበረከቱ አጠገባቸው። የእሱን በረከት ሰብካለች፣ በጸሎቷ አስተምራለች። የልጇ በረከት ምን ያህል እንደሆነ የልጇ በረከት ከየት እንደሚገኝ ጸለያለች። ስለዚህ በረከተ ማርያም የማርያም በረከት ስንል በረከቱ እንዴት እንደሆነ እሷም በረከቷን የሰጠቻቸው ቅዱሳን አሉ። ልጇ የባረካቸው ቅዱሳን አሉ። የዕርገቷና የትንሣኤዋ ምስጢር ሲነገር ከበረከት ጋር አብሮ የተያያዘ ስለሆነ ነው። ሐዋርያትን እያረገቻቸው ባርካለች። መጨረሻ ላይ ስለ በረከቱ ስለ ዕርገቷ መዝሙር ዘምረን እንጨርሳለን። ጸሪቀ መበለቱ እየተሰጠ ቅዳሴው ቀደም ብሎ የተቀደሰ ለዚህ ነው። ብትችሉ ምእመናን እሁድ እሁድ ቀደም ብላችሁ ነው። ክርስቲያን በዕለተ ሰንበት አይተኛም። እናቶቻችን ቀድሞ የሰንበት እሳት ይባላል። የሰንበት እሳት ለሰንበት ብለው እንጨቱም ደግሞ ጢስ ያልሆነ ጥሩ እንጨት አንድደው ያን እየሞቁ በተለይ በጾመ ፍልሰታ ኦ ማርያም የሚል መዝሙር አላቸው። ያን ይዘምራሉ። ከሴ የሚባል አለ። ያንን ይጎዘጉዛሉ። በጣም መዓዛው ያማረ ጠጅ ሳር የሚባል አለ። ነጭሪያ የሚባል አለ። ያንን ጎዝጉዘው እዚያ ላይ አበባ ምንጣፍ አንጥፈው እየሰገዱ ኦ ማርያም እለምንሻለሁ እያሉ ፍልሰታን ይጸልያሉ። እሁድ እሁድ ደግሞ በሰንበት ቀን አይተኙም፣ እንቅልፍ የላቸውም። እሳት አንድደው የሰንበት እሳት ሲባል ታውቃላችሁ አይደል? የሰንበት እሳት ቀን ቅዳሜ ቀን ላይ ነው ትንሽ እንቅልፍ የሚተኙ። ቅዳሜ ቀን ላይ ያርፋሉ።
ሌሊት በሙሉ እሁድ አይተኛም፣ ነውር ነው። ክርስቲያን እሁድ አይተኛም፣ መጽሐፍም ያዛል። ያን ካደረጉ በኋላ ሌሊት ተቀሳቅሰው መቅድሙ ሳይነበብ ወደ ቤተ ክርስቲያን ይመጣሉ። መቅድሟን እዚህ ይሰማሉ፣ ኪዳን ያስደርሳሉ፣ እዚሁ አስቀድሰው ስጋውን ደሙን ይቀበላሉ። እንግዲህ የአባቶቻችንና የእናቶቻችን ስርዓት እንዲህ ከሆነ እኛ ግን አሁን 11 ሰዓት ወደዚህ መተን ለማስቀደስ እንሰንፋለን። ዛሬ ያስቀደሰ ማን ነው ብል አሁን እጅ አወጣችሁ ለቅዳሴ የደረሰ ማን ነው ብል ይህ አካባቢ ባዶ ነበር። ቅዳሴ ሲገቡ ያው ደምረት አይበቃም፣ እስከ 9 ሰዓት ድረስ አይበቃም እንቅልፉ። ከዚያ በኋላ ያለው ምንድን ነው? ይሄ ሰይጣናዊ እንቅልፍ ይባላል። ደራሞ ጸራሞ ዝም ብሎ የሚያስተኛ እያስመነመነ የሚያስተኛ ለቅዳሴ እንዳንነሳ አውቆ የሚያስተኛ እንቅልፍ ነው። ይሄ ብትችሉ እንደ እናቶቻችን እንደ አባቶቻችን በሰንበት ቀን እሳት አንድዳችሁ ስትጸልዩ ደሩ። አቡነ ዘበሰማያት ስትደግሙ ደሩ። ቀን ላይ ቅዳሜ ትንሽ አሳልፋችሁ እንቅልፉን። ያ ካልተቻለ ደግሞ 6 ሰዓት ላይ ንቁ። ሌሊት እሁድ 6 ሰዓት ላይ ንቁ፣ ተቀሳቀሱ። ተቀሳቅሳችሁ አቡነ ዘበሰማያት ደግማችሁ ቤተሰቡ ቤት የሚጠብቅ ትታችሁ ወደ ቤተክርስቲያን ኑ። ጥለነው እንቅልፉም ይቀራል፣ ሶፋውም ይቀራል፣ አልጋውም እንደዚህ የምንጨነቅለት የሙቀቱ ሁሉ ቀሪ ነው። የለም ነገ መንግስተ ሰማያት የምንገባበት ጸሎት ነው በዕለተ እሁድ የሚጸለይ። ይህ ቀሪ ነው፣ ሁሉም ቀሪ ይቀራል። 6 ሰዓት ላይ ተቀሳቅሳችሁ ብትችሉ ኑ። ካልቻላችሁ እስከ 9 ሰዓት ድረስ ተዘጋጁ። 9 ሰዓት ሲሆን ወደዚህ ኑ። ካልቻላችሁ 10 ሰዓት ኑ። ለቅዳሴ ድረሱ፣ ብቁ። እንዲያው ለግዚኦታ እኮ ያልደረሰ ይኖራል። አሁን እግዚኦ ሲባል ደርሳችኋል? ለምን? እስቲ ልጠይቃችሁ፣ ምንድን ነው ችግሩ? ይሄ በልማድ መኖር አያዋጣም። ይሄ በልማድ ዝም ብሎ ለታምረ ማርያምና ለቂጣ ደርሳለሁ ማለት ይሄ ሰነፍ ነው፣ ክርስቲያንም አያሰኝም። እናቶችም አባቶችም ነቃ በሉ። ለልጆቻችሁ የሰንበትን ክብር የሰንበትን እሳት አስተምሯቸው፣ አስለምዷቸው። እናቴ እኮ በዚህ ሰዓት ነበር የምትነሳ፣ አባቴ እኮ በዚህ ሰዓት ነበር የሚነሳ እንዲሉ ካልሆነ እናንተም ካንቀላፋችሁ ልጆችም ካንቀላፉ እንቅልፋም ከእንቅልፋም ተያይዞ ምን ይሆናል? ውድቅ ነው የሚሆነው። ክርስቲያን ነቃ ያለ የተጋ የተባ የረታ ሰንበትን ከሌላው ሐሳብ ሁሉ ተለይቶ የሚኖር ከዚህ ቴሌቪዥን እየታየ እንቅልፍ ማምጫ እሁድ ቀን ቅዳሜ ለእሁድ እንዳታዩ፣ ቴሌቪዥን እንዳታዩ፣ ወደዳችሁም ጠላችሁም። እሁድ ቅዳሜ ለእሁድ ማታ ከእግዚአብሔር ጋር የምንገናኝበት ሌሊት እንጂ የፈረንጅ ዝሙትና የፈረንጅ ዳንስ የምናይበት ቀን አይደለም። ሰንበት አይደለም። አውቆ ደግሞ ሰይጣን የቅዳሜ ምሽት የእሁድ ምሽት እያለ ነው እንትኑን የሚያዘጋጁልን አይደለ? ቅዳሜ ምሽት እሁድ ምሽት። ይህ እኮ ሰይጣን በትክክል ቅዳሜና እሁድን እንዳናከብር አይናችን ከዝሙት ከዳንስ ጋር አብሮ እንዲሆን በሰዎች እያደረ የሚያዘጋጀው ዝግጅት ስለሆነ ቅዳሜና እሁድ ክርስቲያኖች ለቤተ ክርስቲያን እንጂ ለፊልም የሚዘጋጁበት ስላልሆነ አደራችሁ ቅዳሜ ለእሁድ እንዳታዩ፣ ይቅርባችሁ። መላእክትን እዩዋቸው፣ ቅዱሳንን እዩዋቸው። ድንግል ማርያምን እንያት፣ ጸሎት እንጸልይ፣ መዝሙር እንስማ። ቀይሩት፣ ፊልሙን ቀይሩት። ቅዳሜ ለእሁድ ፊልሙን ቀይሩትና ምን ታደርጉታላችሁ? መዝሙር አለ አይደል? መዝሙር እንስማበት። ይህ ቅዳሜ ውሎ ቅዳሜ ምሽት እሁድ ምሽት የሚለውን ወደ መዝሙር ቀይሩት። ክርስቲያን ነንና በመንግስተ ሰማይ የምንኖር ቅዳሜና እሁድ ከክርስቶስ ጋርና ከድንግል ማርያም ጋር ስለሆነ እስቲ የዛሬ ሳምንት እናያለን። ቀደም ብሎ መጥቶ የሚያስቀድሰውን በፊልም ያመሸና ያላመሸ ከዚህ እንገማገማለን። ይሄ ማን ነው የሚባል ደግሞ አለ፣ እነማይ ሁሉ የሚጓጉለት የሚባል ማን ነው የሚባል? ቃና። አይ ቃና፣ አይ እናቶቼ፣ ኧረ እሳት ሰንበትን እሳት እያነደዳችሁ ጸልዩ። እንደ ክርስቶስ ሰምራ ሁኑ፣ እንደ ቅዱሳት አንስት ሁኑ። ቃና ምን ይቃናል? ቃናም የለው። የዝሙት ቃና፣ የግድያ ቃና ምን ተስፋ አለው? ልጆቻችሁንም
አጠቃላይ ጦር ሜዳ ሳይሄዱ ያን እያዩ ጦረኞች ሆነዋል። ሕፃናቱ ሁሉ አሁን ጦረኛ ነው። ወደፊት ዓላማው ጦር ነው። ጦር ሜዳ መሄድ ነው፣ መሰለፍ ነው። እና ይህን ያልኩት ለምንድን ነው? ቀደም ብለን እየመጣ እናስቀድስ፣ ቁም ነገር እንስጠው፣ ቀጠሮን እንያዝለት። ቅዳሜ ለእሑድ ቀን ላይ ትንሽ አረፍ በሉ። እዚያ በኋላ ብችሉ ሰዓት አንዱ፣ ካልቻላችሁ ጸሎታችሁን ስትጸልዩ እደሩ። ተቀሳቅሳችሁ በአካባቢው ለቅዳሴ ኑና ሙሉውን ቅዳሴ አስቀድሱ። እኛ በ11 ሰዓት የምንጀምር ለቀኑ እንዳይረፍድባችሁ እያልን ነው። ቀን ላይ ማህበራዊ ኑሮ ስላለ የተመመ መጠየቅ አለ፣ የተጣላ ማስታረቅ አለ፣ ሆስፒታል ዶ መጠየቅ አለ፣ ብዙ ነገሮች ስላሉ ክርስትናው ምኑ ሁሉ ስላለ ማህበራዊ ስላለ ጥር የምናደርግላችሁ ትምህርቱን 11 የምንገባ እኮ ያሁኑ እንዳይረፍድባችሁ ብለን ነው። ስለዚህ እንመካከር። አንተ አባወራ ተነስ፣ 6 ሰዓት ላይ ንቃ። ደወል ሲደወል እንቅልፉን ተወው። አብሮ አይኖርም ይሄ እንቅልፍ። ሚስትህን ቀስቅስ፣ ልጆችህን ቀስቅስ፣ አዘጋጅ፣ እዛቸውና ቤት ጠባቂ ትታችሁ። እናቶችም ንቁ፣ አንቂው ባልሽን፣ ልጆቻችሁን አንቁ። 6 ሰዓት እሁድ በቃ የክርስቲያን ቤት እንዲሁ ዝም ብሎ አያድርም። መብራት አብሩ። መንግሥተ ሰማያት አብርታ ትቆየናለች። ሰንበትን መብራት አብርቶ ያደረ በመንግሥተ ሰማያት መብራት ይዞ ይቀበለዋል ይላል። ቅዳሜና እሑድ ምን ሆኗል? አሁን መዝናኛ ሆኗል። መዝናኛ እየተባለ ሴትና ወንድ ዝሙት የሚፈጽምበት አውቆ ሰይጣን ገሃነም ሊያወርደን። ቅዳሜና እሑድ መዝናኛ እየተባለ ባልና ሚስት ወዴት ነው የሚሄዱ? ተለውጧል እኮ ሰይጣን እኮ ለወጠው። ባልና ሚስት ቅዳሜና እሑድ መዝናኛ ተብሎ ሆቴል፣ ዳንስ አይደለም። ቅዳሜና እሑድ ክርስቲያኖች ወደ ቤተ ክርስቲያን እንጂ መዝናኛ እንዲሄዱ አይፈቀድም። ነውር ነው፣ ክልክል ነው። ይሄ ሰይጣን አውቆ ገነት መንግሥተ ሰማያት እንዳንገባ፣ በሰንበት ቀን ፈጣሪያችን ጋር እንዳንገናኝ፣ ሰንበትን እንዳንጸልይባት፣ እንዳናስቀድስባት መዝናኛ እያለ አውቆ ቀንም ዳንሱ መዝናኛ ነው። መጠጥ ስካር ካለበት ሂዶ ሰክሮ ዝሙት መፈጸም። ዝሙት አንዱ ከ10ቱ ቃላት አንዱ የተከለከለው ኃጢአት ዝሙት ነው። ያ ብቻ ሳይሆን ማየት አንዱ ኃጢአት ነው። አትውደድ፣ የባልንጀራህን ገንዘብ አትመኝ፣ የባልንጀራህን ሚስት አትመልከት፣ አትመኛት። የሰው ሚስት አትይ፣ አትመኝ። ሴቶችን አትይ፣ ሴቶችም ወንዶችን የሌሎችን ባሎች አትዩ። ይሄ የተከለከለ ነው። አዲያ ቅዳሜና እሑድ ይህን ሰይጣን አውቆ ሴቶችም ወንዶችን ለማየት ወንዶችም ሴቶችን ለማየት መዝናኛ እያለ ይሰደዋል። ተጠርጎ ይሄዳል ጥርግ ብሎ። ነውር ነው እንድታውቁት። መዝናኛ አያስፈልግም ለክርስቲያን። መዝናኛ አያስፈልግም ለክርስቲያን። የክርስቲያን መጥቶ ቤተ ክርስቲያን ቅዳሜ ይመጣሉ፣ እሑድ ይመጣሉ፣ ያስቀድሳሉ፣ ይጸልያሉ፣ ስጋውን ደሙን ይቀበላል፣ ይዘጋጃሉ ለስጋው ደሙ። እንዲህ መዝናኛ ተሄዱ ያንን ምኑ ተጠጥቶ ተሰክሮ፣ አረ የክርስቶስን ደም እንጠጣ ተው ባካችሁ፣ የክርስቶስን ስጋ እንብላ። መዝናኛ ተሄዶ የሚበላው የሚጠጣው ነውር ነው፣ ኃጢአት ነው። መንግሥተ ሰማያት የምንገባበት ቅዱስ ስጋው ክቡር ደሙ ስለሆነ እሑድ ወደዚህ እንምጣና ያን መብል እንቀይረውና ያን መጠጥ እንቀይረውና መዝናኛ ሄደን የምንጠጣውን እንቀይርና ስጋው ደሙን እንጠጣ፣ ስጋውን እንብላ፣ ደሙን እንጠጣ። ይሄ ነው መድኃኒታችን፣ ሕይወታችን። ሚስቶችም አሉ እኔን መዝናኛ ይወስደኝ ምን አይለኝ የኔ ባል እያሉ የሚያሙ። አይ ቤተ ክርስቲያን የማይወስደኝ ብትይ ይሻላል። ቤተ ክርስቲያን ውሰደኝ በይው፣ መዝናኛ ወስዶ ምንም አያደርግልሽም። ነገ ትጣላላችሁ። አንዲቱን ሲያይ ስታይ ትኩር ብለህ ስታያት የነበረች ሴት ብለሽ ከዚያው መዝናኛው ጠፍታን ይችላል። የራስሽ ነው፣ አላወቅሽም፣ አልገባሽም። ቤተ ክርስቲያን ውሰደኝ በይው፣ መዝናኛ ውሰደኝ አትበይው። ጠንክ ነው የጥራር ይህ መዝናኛ የትዳር ጠንክ ነው። አንተም ሚስትህን አንዱ ወንድ ትኩር ብሎ ሲያት አይተህ ማን ነው ሲያይሽ ነበር ብለህ ከዚያው ላይ ስትጠራጠር ትውላለህ። መዝናኛ እየወሰድክ ተጠንቀቅ፣ አስተውል፣ ራስን ጠብቅ፣ ሚስትህን ጠብቅ፣ ራስሽን ጠብቂ፣ ባልሽን ጠብቂ።
ቤተክርስቲያን ተመካከራችሁ መምጣት ነው አያለው። እንግዲህ መዝናኛ ያመሸና በዳንስ ያመሸ ይታወቃል። አይመጣም፣ አያስቀድስም። በቃ እዚህ ይመጣሉ። አውደ ምሕረት ቅዳሴ ሲገቡ አንድም ሰው የለም። በቃ ያ ሁሉ እንቅልፍ ይሄ ሁሉ ለምን ነው የተኛ ይሁሉ ያልመጣ ሲል ጠይቃችሁ ምኗችሁ ነው ብላችሁ መልሳላችሁ አላችሁ። ሌባው ምኑ ልትሉ ይችላላችሁ። ውሸት ተቀሳቅሳችሁ መምጣት ትችላላችሁ። አይ ውሸት። መንገዱ አሁን ምንም ብዙ አይደለም። ጎረቤት ተቀሳቅሳችሁ ይመጡ። በፍልሰታ ሴቶች እየተቀሳቀሱ ነው ሲመጡ የነበር። ይሄ ለማለት ነው እና እንድናስቀድስ እንዴ ወደኋላ ቅዳሴ ቤተክርስቲያኑ ያውደ ምሕረቱ በቅዳሴ ጊዜ አንድ ሰው የለውም እኮ ለምን? የማን ነው? አደራ ኢቃና የሚባል ፊልም ምናምን አትዩ። ቅዳሜ ለእሑድ ቅድም እንዳልኳችሁ በሰዓት ቀን ላይ እረፍት አድርጎ እዚያ በኋላ እራት የሚበላ ስጋው ደግሞ ለሚቀበሉ 6 ሰዓት ነው የሚበላ። ቅዳሜ ለሚቀበሉት ዓርብ 6 ሰዓት ነው የሚበላ። እሑድ ለሚቀበሉት ቅዳሜ 6 ሰዓት 18 ሰዓት ነው የሚጾም። ስጋው ደግሞ የሚቀበል ሰው 6 ሰዓት ይበላል። ከቀኑ ስንት ሰዓት አለ? 6 ሰዓት አለ ከቀኑ ቅዳሜ። ሌሊቱ ስንት ሰዓት ነው? 12 እና 6 ስንት ይሆናል? 18። ይህ ነው የሚጾም 18 ሰዓት ነው። አንድ ስጋው ደግሞ የሚቀበል ሰው 18 ሰዓት ይጾማል። ማልዳ የምትቀበሉ 6 ሰዓት ነው የምትበሉ። ቅዳሜ 6 ሰዓት። ዛሬ እሑድ የሚቀበል ሰው ቅዳሜ 6 ሰዓት እዚያ አይከብድም። እዚያ በኋላ አይበላም አይጠጣም። ሰውነት እንዲቀል ነዋ፣ ቅልል እንዲል ለጸሎት እንዲመች። እንደገና ቅዳሜ ለእሑድ እስከ 6 ሰዓት መብላት የአሕዛብ ነው፣ የክርስቲያን አይደለም። ያን በልቶ እዚያው ላይ መዘርገፍ እንዳዞ ተዘርግፎ ማደር ይህ የክርስቲያን አይደለም፣ የአሕዛብ ነው። አሕዛቦች ናቸው እንደሚያደርጉ እንዳገኙ በልተው እንዳገኙ የሚወድቁ አሕዛብ ናቸው። አዞ ነው ባገኘበት እንቅልፍ የሚጥለው የሚወስደው። ክርስቲያኖች የሚቆርቡት እንደዚያ ነው። የማይቆርቡት ደግሞ 3 ሰዓት ድረስ በቃ 3 ሰዓት በኋላ አይበላም፣ ነውር ነው። በውሎም ቅዳሴ 3 ሰዓት ነው። ከ3 ሰዓት በኋላ ማንም ክርስቲያን ካህን ሆኖ እዚያ በኋላ መብላት የለበትም። ቅዳሴ ቢጎድል ያሟላል። ክህነት ያለው ሰው 3 ሰዓት በኋላ ውሎ ሲሆን አይበላም። ማታ ከ1 ሰዓት በኋላ አይበላም። ካህን፣ ዲያቆን፣ ቄስ እሑድ ቅዳሴ ቢታጎልም ስለሚያሟላ ሌሊት ለሰዓታት ለማይሌት እንዲቀለው ሰውነቱ። ካህን ማለት መልአክ ማለት ነው ይላል መጽሐፍ። ሰውነቱ የማይከብደው በጣም እንደ መልአክ የሆነ ለቁመተ ሥጋ ያህል ትንሽ ይቀምሳል እንጂ በጣም ሆዱ እስኪሞላ ድረስ ክርስቲያን አይበላም። ሁሉም ምዕመን ቢሆን ክርስቲያኖች ሆዳቸው እስኪሞላ አይበሉም። ነውር ነው፣ ክልክል ነው። አንዱ ምግባቸው ጸሎት ነው ይላል። ከምግብ የጎደለውን ሆድ ማን ነው የሚሞላው? ጸሎት ነው የሚሞላው። ያለ ልክ መብላት የክርስቲያኖች አይደለም። መጥኖ ነው የሚበላ፣ መጥኖ። ብፁዓን ለይርቡ በእንተ ጽድቅ፣ ስለ ጽድቅ ብለው የሚራቡ ብፁዓን ናቸው ያለውን ታውቁታላችሁ አይደል? ማቴዎስ ወንጌል ምዕራፍ 5 ላይ ስለ ጽድቅ የሚራቡ ብፁዓን ናቸው ይላል። ስለ ጽድቅ መራብ ምን ማለት ነው? ለዚህ እኮ ነው ለጽድቅ፣ ለቅዳሴ፣ ለጸሎት መራብ መተው፣ እንደገና ትርፉን ለድሃዎች መስጠት፣ ለድሃዎች እየተራቡ ማካፈል ነው እንጂ ያለ ልክ ብሎ አላለም። ብፁዓን ናቸው የሚራቡ ብፁዓን ናቸው፣ መጥነው የሚበሉ ከፍለው የሚበሉ ሆዳቸው በጣም እስኪያብጥ ድረስ የማይበሉ መጥነው የሚበሉ ለድሃ የሚያዝኑ የሚራሩ ይላልና በጣም ሆዳችን እስኪጠግብ ድረስ መብላት ለክርስቲያን አይፈቀድም። መጠነኛ ነው። ቅዳሜ ለእሑድ አልጋ ላይም አይተኛም። ትንሽ እንቅልፍ ብትመጣ እንዲህ አድርገህ አሳልፈው ይላል። ቁጭ እንዳልክ እንዲህ ብለህ እንዲች ብለህ አሳልፈው እንጂ ጎንህን መሬት ላይ አታስተኛው። ሰዓት ያልፍብሃል። የጸሎቱ ሰዓት እንዳያልፍብህ፣ የቅዳሴው ሰዓት እንዳያልፍብህ እንቅልፍ የሚመጣህ እንኳን እንዲች ብለህ ትንሽ እንዲች ብለህ አሳልፈው ነው እንጂ ተዘረህ እንደ ሬሳ እንዳስከሬን ተኛ አይልም። አዎ እንደው ዝም ብሎ እስከ 3 ቅዳሴ እየተቀደሰ ለጥ እናደራችሁ እንደው ተለያይተን ከርመናል ወቀሳውን አበዛው እንዳትሉኝ።
አዎ እንድንጠቀምበት እንጂ ወቀስ አይደለም፣ እንድንመካከር ነው። ትምህርት ርዕስ ምንድን ነበረ? በረከተ ማርያም። የማርያም በረከት ለማግኘት ነው። ይህ ሁሉ የጾመ የጸለየ ያስቀደሰ በረከቷን ስለሚቀበል ነው። እንግዲህ በአጭር ነው የማደርገው። 2:20 ነው። እሺ ቂጣው እየተሰጠ አጠር ያለ ትምህርት። እመቤታችን በረከቷን ለሐዋርያት አስተላልፋለች፣ ሰጥታለች። በመስቀለ ብርሃን የባረከቻቸው ስታርግ ማለት ነው። እንዴት ተነሳች? እንዴት አረገች? ባጭሩ እመቤታችን ቅድስት ድንግል ማርያም እድሜዋ 64 ነው። 64 ሲቆጠር በዝርዝር ከእናት ከአባቷ ቤት አብራ 3 ዓመት ይላል። በቤተ መቅደስ 12 ዓመት ሲደመር ስንት ይሆናል? 15 ይሆናል። ጌታን ጸንሳ ሳለ 9 ወር ትችም ትቆጠራለች። 9 ወር ያዙ። ከጌታ ጋራ እሱን ከወለደች በኋላ እሱ ጋር አብራ የኖረች 33 ዓመት ከ3 ወር። ያችን 3 ወርና ያችን የጸነሰችበት 9 ወር ጨምሩት ስንት ይሆናል? 1 ዓመት ይሆናል። 34 ዓመት በሉ። ከዚህ 15 ነው ያለ አይደለ? 15 ጌታ ካረገ በኋላ ደግሞ የቆየች 15 ዓመት ነው። 15 እና 15 30። ከዚያ ደግሞ ስንት አለ? 34። 34 እና 30 ስንት ይሆናል? 64። እድሜዋ እንደዚህ ነው የሚቆጠር። በዝርዝር ሲቆጠር እድሜዋ እንደዚህ ነው የሚቆጠር። 64 ዓመት ሲሆናት ከዚህ ዓለም በሞት ተለየች። ልጇም ሙቷል። ሞት ኃጢአት አይደለም። መሞት ኃጢአት አይደለም። ጌታም ሙቷል። ድንግል ማርያምም ሙታለች። ነቢያትም ሙተዋል። ሐዋርያትም፣ ጻድቃን፣ ሰማዕታት ሁሉ ሙተዋል። ክርስቲያኖች፣ ምዕመናን ሁሉ ሙተዋል። መሞት ኃጢአት አይደለም። ለምን? ይህን ዓለም አልፎ ወዲያኛው ዓለም ለመሄድ ሞት ግድ ስለሚያስፈልግ ማለት ነው። ሞት ግድ ስለሚያስፈልግ ሞት ከሌለ ይህን ዓለም ትቶ ወደ ገነት መሄድ አይቻልም። የግድ ነፍስ ከስጋ ተለይታ ስጋ ወደ መቃብር፣ ነፍስ ደግሞ ወደ ገነት መሄድ ስላለ ሞት አስፈላጊ ነው። በአጭሩ እመቤታችን አረፈች። እሑድ ቀን ነው ያረፈች። ጥር 21 ቀን እሑድ ቀን ነው ያረፈች። አባቶቻችን ቅዱሳን ሐዋርያት አስከሬኗን በአጎበር በአልጋ አድርገው ያረፈችበት ቦታ ጽርሐ ጽዮን ይባላል። ከዚያ ገንዘው የተገነዘችበት አለ። አሁንም መግነዟ ጽርሐ ጽዮን ኢየሩሳሌም ሲሆን ያለ ገንዘው ተሸክመው ጌቴሴማኒ ነው መቃብሯ። የቅዱስ ኢያቄምና የቅድስት ሐና የእናትና የአባቷ መቃብር ጌቴሴማኒ ትባላለች። ሲበሉ ጌቴሴማኒ በሉ። ጌቴሴማኒ የማን መቃብር ነው? የእመቤታችን የቅድስት ማርያም መቃብር። ቦታው ማን ይባላል? ጌቴሴማኒ ይባላል። የወይራ የዘይት አትክልት ያለበት ማለት ነው። ወደዚያ ዘዋት ሄዱ። ወደ እናት አባቷ መቃብር ዘው ሲሄዱ አይሁድ መጡና አንድ ነገር አሰቡ። ከልጇ ጋር አያያዙት። አንዳንድ ጊዜ ጠላትም እኮ ለካ ታሪክ ያያይዛል። ይቆጥራል። ይገርማል እኮ ጠላትም ታሪክ ይቆጥራል። ወዳጅ ብቻ አይደለም የሚቆጥር። ምን አሉ መሰላችሁ? የልጇን ታሪክ እነዚህ ሐዋርያት ልጇን ኢየሱስ ክርስቶስን በጎልጎታ ቀብረው በሶስተኛው ቀን ተነሳ እያሉ ያስቸግሩናል። አሁን ደግሞ እሷን ቀብረው ተነሳች ሊሉ ነው አሉና ምቀኝነታቸው የልጇን ትንሣኤ ከእርሷ ትንሣኤ ጋር ሎቱ ስብዓት። እሱ ነው ግን ያናገራቸው። የእሷም ትንሣኤ የልጇም ትንሣኤ ተመሳሳይ እንደዳለው። በነገራችን ላይ ጌታችን አድርጓል። እመቤታችን ማድርጋለች። ብዙዎች ሙታን ተነስተውና አልዓዛር ተመልሰው ሙተዋል። የድንግል ማርያም ሞት ግን አንድ ጊዜ ነው፣ አድርጋለች። አሁን መቃብር የለችም። አነጻጸሩት ምቀኞች። ልጇ ተነሳ እየተባለ
ታሪኩ እኛን ያስቸግር ነበረ። አሁን ደግሞ እሷ ተነሳች ሊሉ ነው ብለው እሷም እንደ ልጇ እንደምትነሳ እያናገራቸው ነው። እና ተነሳች ተብሎ እንዳይነገር አሁን የምናስተምረው ትምህርት ማለት እኮ አሁን ርዕሱ በረከተ ማርያም እያለው ትንሣኤዋና እርገቷ ይህንን ዛሬ እኛ እንዳንመሰክር ለማስቀረት የተደረገ ነገር ነበር። ተነሳች እንዳይሉ አረገች እንዳይሉ እናቃጥላት፣ አመድ ትሁን፣ ከተቀበረች ትነሳለች ነው። ስለዚህ እንዳትቀበር ምን መሆን አለባት? ተቃጥሎ አስከሬኗ አመድ ይሁን አሉ። አመድ ናቸው እነሱ። እዚያ በኋላ እሳት ሊያመጡ ሄዱ። አስከሬኗን ሊያቃጥሉ። ነውር ነው። አስከሬን አይቃጠርም። አንዳንዶች የሚያቃጥሉ አሉ። እነዚያ ዝም ብለው ያልገባቸው ናቸው እንጂ አስከሬን ክቡር ነው። ታጥቦ ተገንዞ ወደ መሬት ነው የሚወርደው። ነገ ስለሚነሳ ትንሣኤ ስላለ ማለት ነው። ስለሚነሳ አይቃጠልም፣ አመድ አይሆንም። ነውር ነው። ይህ የማያውቁት አሕዛብ የሚያደርጉት ነው። የአሕዛብ ስራ ነው። ያማ ቢሆን ጌታ የሚቃጠል ነበረ። አይሁድና ዮሴፍ ገንዘው ነው የቀበሩት ጎልጎታ። ትንሣኤውን እናከብራለን አይደል? ባይቀበሩ ኖሮ እኮ ትንሣኤን አናከብርም ነበር አይደል? እንደዚያ እኮ ነው። እዚያ በኋላ እሳት ሊያመጡ ሲሄዱ አንድ ታውፋንያ የሚባል አይሁዳዊ ቆዩ፣ እሳት አምጥተን ልናቃጥላት ነው፣ አውርድ፣ አስከሬኑን አውርዷልና አስወረዳቸው። ሐዋርያትን የተሸከሙትን ቤንዚልና እሳት ለማምጣት ማለት እኮ ነው። ሰው ጨካኝ አይደል? የአምላክ እናት ወላዲተ አምላክ ምን አስቀየመች? ምን አደረገች? ልጇስ ምን አደረገ? ህብስት አበርክቶ ነው የበላ፣ ህሙማንን ነው የፈወሰ። ሰይጣን ሲያድር ክፉ ነው በሰው ሲያድርና አስወረዱት፣ አስቀመጡት እሳቱ እስኪመጣ ድረስ። ኋላ ያ ታውፋንያ እጁን እንዲህ አድርጎ አስከሬኗን በድፍረት አስቀምጡ ሲል የእግዚአብሔር መልአክ ከሰማይ ወረደና የማይታይ ሰይፍ ይዞ እችና እች ላይ 10 ጣቶቹን አንዱን እዚህ ላይ ቅንጥስ አድርጎ ጣለው። ድፍረት ያዋርዳል። ድፍረት አንዳንድ ጊዜ ያዋርዳል። ደፋር ነው። የድንግል ማርያምን አስከሬን ደፍሮ በእጁ ስለያዘ ተቀጣ። ባጭሩ እጁ እዚህ ላይና እዚህ ላይ ተቀንጥሶ ተንጠልጥሎ ቀረ 10 ጣቶች። ሰው ደግሞ ፈሪ ነው። ያንን ሲያዩ እጁ ተቆርጦ ሲያዩ እናቃጥላለን ያሉት ሁሉ ብትንትንትንትንትን ፈሪ ነው ሰው። ይሄ አንዱ ታምር ነው። እግዚአብሔር መልአክ ከእመቤታችን ጋር ስለማይለይ ማለት ነው። አሁንም አይለይም፣ እኛም ጋር አይለይም፣ ይጠብቀን። ድንግል ማርያም ግን ታምሯ ግሩም ነው በጣም። እዚያው አስከሬኑ እንዳለ እሷ የአምላክ እናት ስለሆነች ይናገራል አስከሬኗ። ጌታም ተናግሯል። ዮሴፍና ኒቆዲሞስ ሲገንዙት ነፍሱ ከተለየች በኋላ ተናግሯል። ዝም ብላችሁ አትገንዙኝ፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያላችሁ ገንዙኝ እንዳለው እሷ ደግሞ ጴጥሮስ ጴጥሮስ እነዚህ አላወቁም፣ ሰይጣን ነው የሚያስጨክናቸው፣ እጁን ቀጥልለት አለችው። መድኃኔዓለም ሰቅለው ሳለ ምንድን ነው ያለ? የሚያደርጉትን አያውቁምና አባቶ ይቅር በላቸው። አያችሁ፣ የልጇን ነው ይሳራች። እሷም መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 23 ላይ ተጽፏል። አባቶ የሚያደርጉትን አያውቁትም ይቅር በላቸው እንዳለ ድንግል ማርያም ደግሞ ምን አለች? የሚያደርጉትን አያውቁም፣ ይህ የሚያደርገውን ስለማያውቅ እጁን ቀጥልለት አለችው። የልጇ ራዕይና የእሷ ራዕይ አንድ ነዋ። እናት ከልጇ ልጅ ከእናቷ አይለይማ። ወዲያው ሲባርከው እጁ እንዲህ አድርጎ ሲያያይዘው ተቀጠለ። ይህ የድንግል ማርያም ራዕይዋ ነው፣ ራዕይዋ ነው። የእሱ እጅ ከተቀጠለ በኋላ እነዚያ እሳት ሊያመጡ የሄዱት ሳይመለሱ የእመቤታችን አስከሬን በደመና አስቀምጦ ቅዱስ ዮሐንስ ወልደ ነጎድጓድን ጨምሮ ወስዶ ገነት ላይ ቁጭ አደረገው። ቁጭ አደረገው። ከዕፀ ሕይወት ስር ዕፀ ሕይወት የምትባላለች ገነት፣ እዚያች ስር ወስዶ አስከሬኗን በደመና ወስዶ እግዚአብሔር አምላክ መልአኩን አዞ ወስዶ አስቀመጠው። ዮሐንስም አብሮ ሄደ፣ ልጇ ነውና ከገባችበት አብሮ ገባ። እሷ ነፍሷ ከስጋዋ ተለይታለች። ዮሐንስ እነ ነፍሱ ገነት እኮ በስጋ መግባት አይቻልም። አሁን አዳምና ሔዋን ከወጡ በኋላ በነፍስ ነው እንጂ። ዮሐንስ ግን ልጇ ስለሆነ ዮሐንስ ለእመቤታችን የጸጋዬ ቃል ኪዳን ልጇ ናት። ታውቁታላችሁ አይደል? በዕለተ ዓርብ በመስቀል ላይ ሆኖ
ዮሐንስና እመቤታችን ቁመው ሲያለቅሱ ምንድነው ያለ መድኃኔዓለም ክርስቶስ? ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ነዋ ወልድኪ እነሆ ልጅሽ አይደል ያላት? እነሆ እናትህ አይደል ያለ? እናትና ልጅ ናቸው። ይሄ ቃል ኪዳን ልጇ የቁርጥ ቀን ልጇ ስለሆነ አብሮ አረገ፣ በደመና አብሮ ሄደ። ሁላችንም ከወደድናት እንደ ዮሐንስ አብረን እናደርጋለን። ለዚህ ነው ተስፋ አለና አሁን ሱባኤውን ስንጾም ስናስቀድስ ስንጸልይ የእመቤታችን ውዳሴዋን ቅዳሴዋን ስንጸልይ እንደ ዮሐንስ ገነት እንደምታገባነ ተስፋ አለነ። ዮሐንስ እሷ ጋር ስለሆነ ነው እኮ ገነት የገባ። አሁንም እሷን የተማጸነ በእሷ ቃል ኪዳን የጸና ሁሉ ገነት ይገባል፣ ገነት ይገባል። እንወዳታለን። በእሷ ምክንያት ገነት መንግሥተ ሰማያት እንገባለን። ስሟም ማርያም ማለት መርህ ለመንግሥተ ሰማያት ምእመናንን እየመራች ገነት መንግሥተ ሰማያት የምታገባ ማለት ነው። ማርያም ማለት እባክሽ ስለ ስምሽ ገነትና መንግሥተ ሰማያት እንድታገቢኝ ብላችሁ ለምኗት። እዚያ በኋላ ዮሐንስ እዚያ ደርሶ ተመለሰ። እሷ ከዕፀ ይወስር ገነት አለች። ዮሐንስ ተመለሰ። ሐዋርያት እንዴት ሆነች? የት ደረሰች? አጣናት እኮ ደመና መጥቶ ወሰዳት። የት ነው ያለች ሲሉት በገነት ከዕፀ ይወስር ነው ያለች አላቸው። አያት? አዎ አይቻታለሁ። በላንታ አይታን ቀርማሉና በጥር እንዲያሆኖ ጥር 21 ቀን አስከሬኗ ገነት ገብቶ ዕፀ ይወስር ከተቀምጦ ነሐሴ 1 ቀን ሐዋርያት ጾም ጀመሩ። ለምን ነው ይሄ ጾም የተጀመረ? እሷን ለማግኘት ማለት ነው። አግኝታችኋታል? በፍልሰት አገኛችኋት? በህልም አላያችሁም? በራእይ ቅድም እንዳልኩት መዝናኛ እያልነ የምናንቀላፋ ከሆነ ያ እንቅልፍ ሰይጣናዊ ራእይ ነው የሚያሳየን። ቅድም እንዳልኩት ደግሞ በዕለተ ሰንበት በጾም ካልጋው ወረድ ብለን ምንጣፍ አንቃጫዋን አንጥፈን ሱባኤው የምናሳልፍ ከሆነ ጥሩ ራእይ እመቤታችን በሌላ አምሳል ትታየናለች። አይታችኋታል? አላያችኋትም? እናቶች አላያችኋትም? አይታችኋታል? እንድታዩ ሰንበትን አክብሩ። በሰንበት ቀን እሷ ትመጣለች። ያ ሱባኤ ገቡ። ነሐሴ 1 ቀን ጀመሩ። 2/7 ጾሙ። በ14 ሱባኤው ሲያልቅ አምጥቶ ሰጣቸው ለሐዋርያት። አስከሬኗን መልአከ እግዚአብሔር አምጥቶ እንኩ የምትፈልጓት እሷን አይደል? የጾማችሁ እሷን ለማግኘት አይደል? አዎ እንኩ ብሎ ሰጣቸው። ተቀበሉ። ተቀብለውስ ቀበሯት። የት? ጌቴሴማኒ። በተቀበረች በ3ኛው ቀን 14 ተቀብራ በ16ኛው ቀን ተነሳች፣ አረገች። አሁን ጌቴሴማኒ መቃብሯን ሄደን እንሳለማለን። 7 ደረጃ አለው እና መቃብሯ አለች። በመስታየት ተገጥማ የጌታም ጎልጎታ በመስታየት ተገጥሞ ነው ያለ። የዓለም ሕዝብ ይሳለመዋል። ተነስታ ስታርግ ያያት የለም። አሁን ደግሞ ከ12 ሐዋርያት አንዱ ቶማስ የተባለው እሷ ስታርግ እሱ በደመና ከህንድ ሀገር ከሀገረ ስብከቱ ኢየሩሳሌም ሲመጣ ተገናኙ። በመንገድ ላይ በአየር ላይ አያት። እመቤቴ ድንግል ማርያም ሆይ አለ። ቀድሞ የልጅ ሳላይ ቀረው ደግሞ አሁን አንቺን ሳላይ ቀረው አለና እንዲህ ደመናውን ልቀቀኝ አለው። ወፈቀደ ይደቅም ደመናውን እንዲህ ልቀቀኝ አለው። ፍቅሯ ነው። ፍቅሯ ቅዱሳንን እንዲህ ያደርጋቸዋል። ቶማስ ቅዱስ ቶማስ ቆይ ትንሽ ቆይ፣ ሌሎቹ ሐዋርያት ትንሣኤን እርገቴን ያላዩም አንተን ያየህ ና አለችና ና ቅረብ። ደመናው እሷ በደመና ነው የምታርግ፣ እሱ በደመና ነው። ተቀራረቡና የተገነዘችበትን ከፈን እንካ ለ12 አድርጋችሁ ተካፈሉት በረከት ይሁናችሁ ብላ ሰጠችው። እሷ አረገች። እሱ ወደ ኢየሩሳሌም መጣ። ሐዋርያትን አገኛቸው። የእመቤታችን ነገር እንዴት ሆነ ብሎ ጠየቃቸው። አግኝተን ቀበርናት አሉት። እንዴ ሞት በመቃብር ማን ነው? ሞት በጥር በነሐሴ መቃብር እንዴት ይሆናል አለ። አንተ ደግሞ አታምንም ብሎ ቅዱስ ቶማስ ሄዶ መቃብሩን ቢከፍት የለችም፣ ተነስታለች፣ አድርጋለች። ቅዱስ ጴጥሮስ ደነገጠ። ቅዱስ ቶማስ አታምኑኝም ብዬ ነው እንጂ ይኸው አድርጋለች፣ ተነስታለች፣ ይኸው ከፈኗ ተካፈሉ ተብለናል ብለው ለ4 ተካፈሉት። ነጭ ሐር ነው
ተገነዘችበት ነጭ ሐር ነው። አንድ ጊዜ ወደዚህ እዩ፣ እኔንም እዩኝ። ራሴ ላይ ምን አለ? ምንድነው ያለ? ነቃ በሉ። ምንድነው ያለ? ይኸውላችሁ በዘመነ ወንጌል ሻሽ መጠምጠም የተጀመረ በሐዋርያት ቅዱስ ቶማስ ከመቤታችን ነጭ ሐር ከፈኗን ተቀብሎ አምጥቶ ለ12 ሐዋርያት አንዱ እሱ ነው። ተካፍለው ራሳቸው ላይ ስለጠመጠሙት ሻሽ የሚጠመጠም ከዚያ ወዲህ ነው ይላል ታሪካችን። እና ይሄ ሻሽ ዝም ብሎ ከንቱ አይደለም፣ የእመቤታችን ከፈኗ ነው። የእመቤታችን ከፈን ነው። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በሻሻቸው ሙት አንስተዋል፣ ድውይ ፈውሰዋል። የሐዋርያት ሥራ ምዕራፍ 19 ላይ ከቅዱስ ጳውሎስ ከልብሱ ዘርፍና ከመጠምጠሚያው ከሻሹ እየወሰዱ ከበሽተኞች ላይ ሲያስቀምጡት ይድኑ ነበር ተብሎ በመጽሐፍ ቅዱስ ላይ ተጽፏል። ይሄ ሻሹ ይፈውሳል፣ መድኃኒት ነው ለማይጠራጠር። ከዚያ በኋላ ደግሞ ሁለተኛ ምን አሉ? ቶማስ አይቶ እኛ ሳናይ እርገትሽን ትንሣኤሽን ብለው ደግሞ በዓመቱ ደግሞ ጾም ጀመሩ። አሁን በዓመቱ ደግሞ ፍልሰታን ጾመው ሲጨርሱ በ16ኛው ቀን ራሱ መድኃኔ ዓለም ክርስቶስ መላእክትን አስከትሎ ወረደ። ድንግል ማርያምን ይዟት መጣ ወደሚፈልጓት ወደ ሐዋርያት። በአካል ተነስታለች፣ ይዟት መጣ። መላእክት መጡ፣ ሐዋርያት የሞቱት ተነሱ፣ በሕይወተ ሥጋ ያሉት በደመና መጡ፣ ተሰበሰቡ። እዚያ ህብስት ሰማያዊ ጽዋ ሰማያዊ ወረደ። እመቤታችን ከመካከል ላይ እንደ መንበር እንደ ታቦት እንደ ጽላት ሆነች። መድኃኔ ዓለም ክርስቶስ ገባሬ ሰናይ ካህኑ ሆኖ ቀደሰ። እሱ ቀዳሽ ሆነ። ነሐሴ ኪዳነ ምሕረት በ16ኛው ቀን ራሱ መድኃኔ ዓለም ቀደሰ። ቅዱስ ጴጥሮስ ሊቀ ሐዋርያቱ ሁለተኛ ተራዳኢ ካህን ንፍቅ ካህን ሆነ፣ ቀደሰ። ቅዱስ እስጢፋኖስ ከሞት ሙቶ ነበር፣ ተነስቶ ገባሬ ሰናይ ዲያቆን ሆነ። ሊቀ ዲያቆናቱ ቅዱስ እስጢፋኖስ። ቅዱስ ዮሐንስ ንፍቅ ዲያቆን ተራዳኢ ዲያቆን ሆነ። ሌሎች ሐዋርያት ልዑካን ሆኑ። ቅዳሴው ተቀድሶ መድኃኔ ዓለም አቆረባቸው፣ ሥጋውን ደሙን ተቀበላቸው፣ በእጁ ተቀበሉ። ወተቀረበት በእደ ወልዳ፣ እሷንም አቆረባት፣ በእጇ በልጇ እጅ ቆረበች፣ ሥጋውን ደሙን ተቀበለች እመቤታችን። ከዚያ በኋላ እያዩት አረገች። አምላካችን መድኃኒታችን መድኃኔ ዓለም ክርስቶስ ትእዛዝ ሰጣቸው። እንግዲህ ወዲህ ስለ እናቴ ተነሳች አረገች ብላችሁ በዓለም አስተምሩ ብሎ እንዲያስተምሩ አዟቸው አረገች። እያዩት አረገች። በረከተ ማርያም እዚህ ላይ ሊመጣ ነው። የትምህርታችን ርዕስ ምንድን ነው? በረከተ ማርያም። በዚህ ጊዜ ነው እንግዲህ ስታርግ እየባረከቻቸው መስቀለ ብርሃኗ እንዲህ አውጥታ እንደ ልጇ ነው፣ እንደ ልጇ። የሉቃስ ወንጌል ምዕራፍ 24 ቁጥር መጨረሻው ላይ ስለ እርገቱ ሲናገር ምን ይላል? አጾሙ አፋ እስከ ቢታንያ፣ እስከ ቢታንያ ድረስ አወጣቸው ኢየሩሳሌም ከከተማው። ወንዘ ባርኮሙ ተረሃቆሙ፣ እየባረካቸው አረገ። አንሳ እዴሁ ወባረኮሙ ላዕሌሆሙ፣ እጁን አንስቶ መድኃኔ ዓለም እየባረካቸው አረገ ነው የሚል ሲያርግ። እሷ ደግሞ ስታርግ እንደ ልጇ እጇን አንስታ እየባረከቻቸው አረገች ይላል። በረከት ይሄ ነው። ሐዋርያት በረከት አግኝተዋል፣ ነቢያት አግኝተዋል፣ ሰማዕታት አግኝተዋል፣ ጻድቃን አግኝተዋል፣ ነገሥታት አግኝተዋል፣ ንግሥታት ሴቶች አግኝተዋል። ሊቁ ቅዱስ ያሬድ ኢትዮጵያዊ በዛሬው መዝሙሩ አይረግጓ መላእክት ውስተ ሰማያት፣ መላእክት ወደ ሰማይ አሳረጓት። ወትባርክ ነቢያተ ሐዋርያተ፣ ስታርግ ነቢያትና ሐዋርያትን እየባረከች ነው ያረገች። ወትባርክ ጻድቃነ ወሰማዕተ፣ ጻድቃንና ሰማዕታትን እየባረካቻቸው አረገች። በህየ ትባርክ ነገሥተ ወነጋሰያተ፣ በዚያም ነገሥታቱንና ሴቶችን ወይዛዝርቱን እየባረከቻቸው አረገች ብሎ በቡራኬ እንዳረገች አባቶቻችን በረከት በእርገቷ እንዳገኙ ተጽፏል። ስታርግ ዳዊት
መሰንቆውን ይዞ መጣ። ሙሴ ቀሚሱን ለብሶ መጣ። ሱራፌል ኪሩቤል ክንፋቸውን ዘርግተው እያመሰገኑ መጡ። ጴጥሮስ ወጳውሎስ ሐዋርያት አጠኑ ሥጋሃ በማዕጠንተ ወርቅ። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ሥጋዋን በወርቅ ማዕጠንት አጠኑ፣ እያጠኑ መጡ። እዚያ ተሰበሰቡ። እነዚያን እየባረከቻቸው አረገች ይላል ባጭሩ። ስለዚህ በረከተ ማርያም ማለት ይህ ነውና ቅዱሳን በባረከችበት በረከት ተባርከን። ረድኤቷ ፍቅሯ ጣዕሟ እኛ ጋር ይሁን። ለሐዋርያት ሰበኗን እንደሰጠቻቸው ለእኛም ታድለን። በጾም በጸሎት አባቶቻችን በሱባኤ እንዳገኟት እኛም እናገኛታለን። ዮሐንስ በልጅነቱ አብሮ ስለሄደ እሷ ጋር ስላልተለየ እኛም ልጆቿ የቃል ኪዳን ልጆቿ ስለሆነ ከእሷ አንለይም፣ አብረናት እንኖራለን። ገነት መንግሥተ ሰማያት ከእሷ ጋር ለመኖር የአምላካችን ቅዱስ ፈቃዱ ይሁንልን። በረድኤት አትለየን። መዝሙር እንዘምርና እርገቷን የበረከቱን መዝሙር ዘምረን እንጨርሳለን። ተነሱ። አይረግጓ መላእክት ውስተ ሰማያት የሚለውን የዛሬው መዝሙር ማለት ነው። አይረግዋ መላእክት ውስተ ሰማያት 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 አይረግዋ መላእክት ውስተ ሰማያት። አሁን እናሸበሽባለን። አይረግዋ መላእክት ውስተ ሰማያት 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 አሸብሽቡ። አይረግዋ መላእክት ውስተ ሰማያት 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 አይረግዋ
መላእክት ውስተ ሰማያት። የቅዱስ ያሬድ ሊቁ ኢትዮጵያዊ ሊቅ ለእመቤታችን ለዕርገቷ በድጓው የጻፈውና ያዘጋጀው መዝሙር ነው። ይሄ ነው ዛሬ የተዘመረ ሌሊት ሊቃውንቱ የዘመሩት ይህ ነው። እየባረከቻቸው አረገች፣ መላእክት ደግሞ ወደ ላይ አሳረጓት። ይሄ ነው የእመቤታችን ዕርገቷ። መላእክት እያመሰገኗት እያሸበሸቡ ያሳርጓት። ስለዚህ በረከቷ ከሁላችን ጋር ይሁን። የዛሬ ዓመት በሰላም ያድርሰን። በዓላችን የሰላም የበረከት በዓል ያድርግልን። አሁን ደግሞ የትምህርታችን ርዕስ በረከተ ማርያም ነውና የተራቡትን በበረከቱ አጠገባቸው ያለችውን ጸሎት በርከክ ብለን 3 ጊዜ ጸሎተ ማርያም እንደግማለን። ሰላም ለኪን ዘንሰግድ ለኪ ማርያም ምን አስተወቋቂ ማርያም ተማጸናች ወንታና ምጪ ያጨማዎች ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ቢሆን ሲል እግዚአብሔር ታቲ እንደዚህ አምላክ ወላዲ ዛሬ ማርያም ራሁ ለትውልደ ትውልደ ይፈርዎ ገብረ ኃይለ ወንጌል ዘሮሙ ለናብና ሰላም ለኪ እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ነሳቋቂ ወያቂም አቡኪ ማህበረነ ስመሬ ማማላ አመቱን አሁን ለትውልደ ትውልደ ይፈርዎ ገብረ ኃይለ ሰላም ለኪ እንበል። ወቅድስ ስሙ ሰዓል ወዘራውም ለሊያብና ለእስራኤል ሁሉ ፍቅር ፍትንዋን ጸኒ የማይሰሩ ለሴጣን ሙሉ ማይም ሳልተምረት ለወለሰ ሳል ለና ወቅቱ ሰየጻደው ቀየም እንደምድስ ጊዜ ይልካም ይርጉ ትናዝን ይምላው ነሰነቴም ስለ ገብርኤል ብዙ ሚካኤል ከበየራው ጽም ጋር በጻው ትምህርት አክልጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንድ ኩሎ ታሰግድ ወጥቶ ለኪን ይሰግዱ ባይ ሙዘ ተገብረ ፈውስ እንቅድመት ወለድ እንግል ቤተ ክህነት ወንክስ መድኃኔ ዓለም ኮነ ደመጽጌ ክርስቶስ ሰግድ ለታምልኪ ባብራ ከስጋው ነፍስ በከመ ሰገደ ለወልድ ዮሐንስ በከርስ ቀና ቀና በሉ። ለአብርሃም ለይስሐቅ ለያዕቆብ ለቅዱሳን አበው የተለመነ አምላካችን ልዑል እግዚአብሔር ለሁላችን ይለመነን። ለቅዱስ ኤፍሬም ለአባ ሕርያቆስ ለቅዱስ ያሬድ ለተሳቱ ቅዱሳን ለነቢያት ለሐዋርያት ለጻድቃን ለሰማዕታት ለደናግል ለመነኮሳት ለምእመናን ለምእመናት የተለመነች እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ለሁላችን ትለመነን። በሩቅም በቅርብም በውስጥም በውጭም ሀገር ሁነው በጸሎተ ማርያም በውዳሴ ማርያም በመዝሙረ ዳዊት አስቡን አስታውሱን አትርሱን እያሉ የሚማጸኑትን አባቶቻችን እናቶቻችን ወንድሞቻችን እህቶቻችን ሁሉ በያሉበት የእመቤታችን የቅድስት ድንግል ማርያም በረከቷ ይድረሳቸው። የመድኃኔ ዓለም ቸርነቱ ይደርባቸው። ሰማዕቱ ቅዱስ ጊዮርጊስ ዛሬ በዓሉ ይከበራል። ፍልሰታ አጽሙ በ17 ነሐሴ 17 ይከበራል። ቅዱስ ጊዮርጊስ ሀገሩ ልዳ ነው። መከራ የተቀበለ በፋርስ ነው። የተቀበረ በዚያ ነው በፋርስ እና እመቤታችን በ16 ነውና የተነሳች ያረገች። እሱ ደግሞ ምን እያለ ይጸልይ ነበር? ምስለ ፍልሰትኪ ደምርኒ እሙ፣ የጌታዬ እናቱ አንቺ በጾመ ፍልሰታ ሐዋርያት ሱባኤ ገብተው እንዳገኙሽ ወይም ስጋሽ ከጌቴሴማኒ ወደ ገነት እንደሄደ እንዳረገ የኔንም በፋርስ ያለውን አጥሜን ወደ ሀገሬ ወደ ልዳ እንዲፈልስ ባክሽ አድርጊልኝ እያለ ሲጸልይ በዚች ቀን እመቤታችን በተነሳችበት ባረገችበት ቀን የቅዱስ ጊዮርጊስ ደግሞ ፍልሰታ አጽሙ ሆኖ ከፋርስ ወደ ልዳ መጥቶ ተቀብሮ ዛሬ ልዳ ነው ያለና የቅዱስ ጊዮርጊስ በዓል ዛሬ ይከበራልና ስለሚወዳት በጣም እመቤታችን ይወዳት ነበር። ቅዱስ ጊዮርጊስ ሰማዕቱ በጣም ይወዳታል፣ እሷም ተወደዋለች። አሁን ስዕል ሲሳል
ከቤተ መቅደሱ ሲሳል የእመቤታችንና የቅዱስ ጊዮርጊስ ስዕል መቱን ነው የሚሳል። ምስጢሩ ይሄ ነው። ከአንቺ በዓል በአንቺ ፍልሰት የኔም ፍልሰት እንዲሆን ብሎ ለምኗት ለልጇ ነግራለት በበዓሏ ቀን የእሱን ፍልሰታ አጽሙ ሆኖ ይከበራል እና የሚወዷትን ትወዳለች እመቤታችን። ለሰማዕታት ሁሉ አማላጃቸው እሷ ናት። ለእኛም አማላጃችን እሷ ናት። ጻድቃን ሰማዕታት ይማጸኑባታል። ቅዱስ ጊዮርጊስ ይህንን ለምኖ ፈጽማለታለችና የእሱን በዓል ስለሚከበር ከሰማዕቱ ከቅዱስ ጊዮርጊስ በረከት ይክፈለን። ከሰንበት በረከት ረድኤት ይክፈለን። በቸርነቱ ይጎብኘን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኮኑ ፍቱሐነ ወንጹሐነ ይረስየን ይሬስይክሙ ለዓለመ መንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ኖላ 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኖላ 12 ወይን ተግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በማሰብ በመናገር በመስራት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይፍታ። እግዚአብሔር ይባርክ። በየቤታችሁ ሰላም ይቆያችሁ። መድኃኔዓለም ይጠብቃችሁ። እሾህ ሳይወጋችሁ እንቅፋት ሳይመታችሁ ያድርሳችሁ።